እናቶቼ በሁለት ጥይት ተመታ በገጀራ ቆስላ ድጋሚ አታቃስቺ ዝም በይ የምትባል የ8 ዓመት ሕፃን አታሳምማችሁ? ድምፅሽ እንዳይሰማ መጥቶ ይገሉሻል የምትባል ሕፃን ገና በጨቅላነቱ እግሩን ያጣው ሕፃን አያሳስባችሁ? ወላጆቻቸው የት እንደሄዱ ግራ የገባቸው እናቶች ልጆቻቸውን በጀርባቸው አዝለው በጥይት ሲረሸኑ አያሳዝኗቸው? የነሱ ህመም ካላሳመመን የነሱ መቁሰል እኛን ካላደማን እውነትም የዚህ ቤተክርስቲያን አካል አይደለም፣ ጎለናል ማለት። የነሱ መቁሰል የሚያሳዝናችሁ በኢጎ ከሆነ እንዴት የኔ ሃይማኖት ይነካል በሚል ስሜት ብቻ ከሆነ ተሳስታችኋል። አካላችሁ እንደቆሰለ ሆኖ ካላመማችሁ ስህተት አለ ማለት ነው። ብዙዎቻችን ክርስቲያኖች አብረን አለን፣ አንድ ላይ ግን አይደለም። መሰባሰባችንን አንተው ማለት ምን ማለት ነው? ፌል ካደረግንባቸው ነገሮች አንዱ እርስ በርስ መተባበር፣ እርስ በርስ መደጋገፍ። አናውቅበትም። ተውት መደጋገፉን። ሃይማኖታዊ ግዴታችንን እንኳን በአደባባይ ለመፈጸም እኮ እንሳቀቃለን። የሌላ ቤተ እምነት ጓደኞቻችን አብረውን ቁጭ ብለው አማትበን ጸልየን መብላት ይከብደናል። እነሱ እንደዚህ ሲሳቀቁ አታያቸውም። እኛ ግን እንፈራለን። አንዳንዱ ያወቀ መስሎት የተሻለ ነገር ያደረገ መስሎት እኔ ቤቴ ጸልያለሁ፣ እኔ ቤቴ መጽሐፍ ቅዱስ አነባለሁ፣ እኔ ቤቴ ቃል እግዚአብሔር እማራለሁ፣ ቤተክርስቲያን መምጣት አያስፈልገኝም ይላል። እነ ዮሐንስ እነ ጴጥሮስ ቤታቸው ሆነው ቢጸልዩ እግዚአብሔር እንደሚሰማቸው ስለማያውቁ አይደለም ወደ ቤተ መቅደስ ሄዱት። ለጠቢቡ ሰለሞን ልክ ቤተ መቅደሱን ሰርቶ ከጨረሰ በኋላ የሰጠው ቃል ኪዳን ትዝ አይላችሁ? ዘወትር ጆሮዎቼና አይኖቼ በዚህ ስፍራ ላይ ናቸው፣ በዚህ ስፍራ የሚጸልየውን ጸሎት እሰማለሁ ብሏል እግዚአብሔር። እግዚአብሔር በሁሉም ቦታ አለ፣ እውነት ነው። እግዚአብሔር በሁሉም ቦታ በሆነን ብንጸልይ ይሰማናል፣ እውነት ነው። ሁሉን አዋቂ ነው። የትም ቦታ ላይ ሆነን የምንጸልየውን ጸሎት እግዚአብሔር ይሰማል። እዚህ ቦታ ላይ ሆነን የምንጸልየውን ጸሎት ግን የበለጠ ይሰማል። ቤታችን ንስሐ መግባት አንችልም፣ ቤታችን መጠመቅ አንችልም፣ ቤታችን መቁረብ አንችልም፣ ቤታችን ሚስጥረ ቀንዲል ቅባ ቅዱስ መፈጸም አንችልም። ሰባቱ ሚስጥራት ቤተክርስቲያን የሚፈጸሙት በቤተክርስቲያን ቅጥረ ግቢ ውስጥ ብቻ ነው። በአካል ቤተክርስቲያን ከመምጣት አትጉደሉ። አዋቂነት አይደለም ከቤተክርስቲያን መለየት። ምንም ያክል እውቀት ቢኖረን፣ ምንም ያክል ጎበዝ አገልጋዮች ብንሆን፣ ምንም ያክል ጸጋ ቢበዛልን ከክርስቲያኖች ህብረት ከዚህ ቤተክርስቲያን ከተለየን ጥቅም የለውም። ሰበብ አያስፈልገንም። ቤተክርስቲያን ለመምጣት ፖስተር መለጠፍ የለበትም፣ አዋጅ መነገር የለበትም። የአባታችን ቤት ነው፣ የእናታችን ቤት ነው። ስለሚናፍቀን ብቻ መምጣት አለብን። ከመብርሃን ጋር ዘመድ መሆን የማይፈልግ ማን አለ? ለአባቶቻችሁ አትግደል ተብሎ እንደተጻፈ ታውቃላችሁ። እኔ ግን እላችኋለሁ በወንድሙ ላይ በከንቱ የሚቆጣ ፍርድ አለበት አለ ጌታ። አንድ እግራቸውን በአይሁድ ቤተ መቅደስ አድርገው አንድ እግራቸውን ደግሞ በክርስቶስ ቤት ውስጥ የተከሉ ሰዎች ማለት ነው። ጥምቀት ያድናል፣ እውነት ነው። ከጥምቀት በተጨማሪ ግን ለመዳን ግዝረት ያስፈልጋል። መገረዝም አለመገረዝም አይጠቅምም፣ አይጎዳም። ቁም ነገሩ የእግዚአብሔር ልጅ ለመሆን ግዝረት ሰው ጥምቀት ነው። አይ ሰው ከአንድ በላይ ሚስት ማግባት የለበትም ስትሏቸው እንዴ ዳዊት ስንት መቶ ሚስቶች ነበሩት? ሞግዚት ናት እንጂ ብሉይ ኪዳን እናት አይደለችም። ለእኔና ለእናንተ ብሉይ ኪዳን ምናችን ነው? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ክቡራን አባቶቼ ካህናተ እግዚአብሔር፣ ሊቃውንተ ቤተ ክርስቲያን፣ መምህራን፣ መዘምራን፣ ወንድሞች፣ እህቶች ሁላችሁንም በልዑል እግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን አመሻችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። መመስገን የባህሪ ገንዘቡ የሆነ ልዑል እግዚአብሔር አምላካችን ስሙ ከምድር እስከ አርያም በቅዱሳኑና በእኛ በደካሞቹ አንደበት የተመሰገነ የተከበረ ከፍ ከፍ ያለ ይሆንልን። በመካከላችን ተገኝቶ የሚረባንን የሚጠቅመንን ፍሬ የምናፈራበትን ቃሉን እንዲመግበን እንዲያስተምረን ቅዱስ ፈቃዱ ይሆንልን። መነሻ የምናደርገው ኃይለ ቃል ሐዋርያው ቅዱስ ጳውሎስ ለዕብራውያን ሰዎች በላከው መልእክቱ ምዕራፍ 10 ከቁጥር 25 ላይ ያለ ኃይለ ቃል ነው። ዕብራውያን 10 ከቁጥር 25 ላይ ኢንድግ ማህበረነ መሰባሰባችንን አንተው ይላል። እስቲ መሰባሰባችንን በሉ አንተው። ይህንን የቅዱስ ጳውሎስን ኃይለ ቃል ነው እንግዲህ መነሻ የምናደርገው። ቅዱስ ጳውሎስ በዚህ መልእክቱ በዋናነት ካስተማረባቸው ጥልቀት ሰጥቶ ጊዜ ሰጥቶ ሰፋ አድርጎ ካስተማረባቸውና ምክንያተ ጽሒፍ የመጽሐፉ ምክንያት ናቸው ከሚባሉ ርዕሰ ጉዳዮች አንደኛው በብሉይ ኪዳንና በሐዲስ ኪዳን መካከል ያለውን ግንኙነት ማስረዳት ነው። እንደ አንድ ክርስቲያን ከብሉይ ኪዳን ጋር ያለን ህብረት ወይ ደግሞ ከብሉይ መጽሐፍት ጋር ያለን ግንኙነት ምን ይመስላል የሚለውን ነገር በደንብ ማስተማር ማለት ነው። ክርስቲያኖች ሁላችሁም እንደምታውቁት ቅዱሳን ሐዋርያት ወንጌልን በሚሰብኩበት ዘመን ላይ ወደ ክርስትናው ዓለም የመጡ ሰዎች ከሁለት ወገን የመጡ ናቸው። የመጀመሪያዎቹ የአብርሃም የይስሐቅ ያዕቆብ ልጆች የሆኑ አስቀድሞ ሕግ የተሰጣቸው ነቢያት የተላኩላቸው ዘመን የተቆጠረላቸው የጌታችንን የመድኃኒታችንን የኢየሱስ ክርስቶስን የመሲሁን መምጣት በተስፋ ይጠባበቁ የነበሩ ከዛ ጌታችን ሲመጣ መሲሁ መጥቷል ተብሎ የተሰበከላቸውን ወንጌል ተቀብለው ክርስቲያኖች የሆኑ ሰዎች ናቸው። አይሁድ የነበሩ ሕግ የሚያውቁ እግዚአብሔርን የሚያውቁ ኋላ ክርስቲያን የሆኑ ሰዎች ማለት ነው። ሁለተኞቹ ደግሞ አስቀድሞ ሕግ ያልተሰጣቸው
የአብርሃምን ልጆች ያልሆኑ ሙሴን የማያውቁ እግዚአብሔርን የማያውቁ በጣዖት አምልኮ ይኖሩ የነበሩ ፀሐይን፣ ከዋክብትን፣ ጨረቃን በእጆቻቸው የቀረጿቸውን ጣዖታት አምላክ ብለው ይገዙላቸው፣ ይሰግዱላቸው፣ ያመልኳቸው የነበሩ አህዛብ ጣዖት አምላኪዎች ደግሞ የተሰበከላቸውን የምስራች የተሰጣቸውን ወንጌል ተቀብለው ተሸክመው ክርስቶስን አምላካቸው፣ አዳኛቸው፣ ቤዛቸው የአንዱ የእግዚአብሔር አብ ልጅ መሆኑን አምነው እነሱ በእጆቻቸው የሰሯቸው ጣዖታት ምንም እንዳልሆኑ አማልክት እንዳልሆኑ ተረድተው ክርስቲያኖች የሆኑ አህዛብ ደግሞ ሁለተኞቹ ወገን ናቸው ማለት ነው። ስለዚህ ከአይሁድ ወገን ክርስቲያን የሆኑ ሰዎች አሉ፣ ከአህዛብ ወገን ክርስቲያን የሆኑ ሰዎች አሉ። ምንም እንኳን እነዚህ ከሁለት ወገን የመጡ ሰዎች አስቀድመው በፍቅር በመተባበር በህብረት በአንድነት እግዚአብሔርን እያመለኩ አንድ ላይ መኖር ቢጀምሩም ሁለቱም ግን ከየመጡበት ቦታ ይዘዋቸው የመጧቸውን ክፉ የሆኑ ልማዶቻቸውንም በጎ የሆኑ ልማዶቻቸውን ለማስወገድ ጊዜ ፈጅቶባቸዋል። አሁን በአውሮፓው ዓለም በምዕራቡ ዓለም የምናውቃቸው ክርስቲያን ወንድሞቻችንና እህቶቻችን አስቀድመው አባቶቻቸው ይኖሩበት ከነበረው የጣዖት አምልኮ የወረሷቸው በጣም ብዙ ነገሮች አሏቸው፣ ከዛ ያመጧቸው ማለት ነው። ኢትዮጵያ ውስጥ መጣችሁ የኢትዮጵያን ቤተክርስቲያን ብትመለከቱ ክርስትናን ከመቀበላችን በፊት አባቶቻችን አስቀድመው የሙሴን ሕግ ተቀብለው በኦሪቱ ስርዓት ይኖሩ የነበሩ ስለሆኑ በባህላችን ውስጥ በስርዓት አምልኳችን ውስጥ በነገረ ስራችን አጠቃላይ ውስጥ የአይሁድን ዳራ ትመለከታላችሁ። ኦሪታዊ የሆኑ ነገሮችን ትመለከታላችሁ። አመጋገባችንን ብትመለከቱ፣ አለባበሳችንን ብትመለከቱ፣ ስርዓት አምልኳችንን በብዙ አቅጣጫ ብትመለከቱ ኦሪታዊ የሆነ ነገርን ትመለከቱበታላችሁ። ሌሎቹ ጋር ስትሄዱ ደግሞ ከአህዛብ ቀጥታ የመጡ ሰዎች አህዛባዊ የሆኑ ነገሮቻቸውን ትመለከቱባቸዋላችሁ ማለት ነው። ከአይሁድ ወደ ክርስትና የመጡት ሰዎችና ከአህዛብ ወደ ክርስትና የመጡ ሰዎች መስማማት አቃታቸው። አንዳቸው በአንዳቸው ላይ የሚያምፁ ሆኑ። ይህንን አድርጉ ይህንን አታድርጉ የሚባባሉ ሆኑ። በተለይ ደግሞ አይሁድ ዘመም ክርስቲያን የሚባሉ ምንም እንኳን ከአይሁድ ወደ ክርስትና ቢመጡም ክርስቲያኖች ተብለው ቢጠሩም እንደ ክርስቲያኖች ሕግ እንደ ክርስቶስ ትምህርት ከመኖር ይልቅ አይሁዳዊ የሆነውን ስርዓት ማስቀጠል የሚፈልጉ ጥምቀት ያድናል፣ እውነት ነው፣ ከጥምቀት በተጨማሪ ግን ለመዳን ግዝረት ያስፈልጋል የሚሉ ክርስቶስ እውነተኛ መስዋዕት ሆኗል፣ የበጉ ደም ማለት የክርስቶስ ደም ነው ብለን እናምናለን። ለመዳን ግን ከክርስቶስ ደም ክርስቶስ አንዴ ለእግዚአብሔር ካቀረበው ዓለምን ለማዳን ካቀረበው እውነተኛ መስዋዕት ከስጋው ከደሙ ባሻገር ደግሞ ሊቀ ካህናቱ የሚሰዋው የኦሪቱ መስዋዕት የበጉ የፍየሉ ደም ያስፈልጋል ብሎ ደግሞ የሚያስተምሩ አንድ እግራቸውን በአይሁድ ቤተ መቅደስ አድርገው አንድ እግራቸውን ደግሞ በክርስቶስ ቤት ውስጥ የተከሉ ሰዎች ማለት ነው። እየሰማችሁኝ ነው? ክርስትናን ከአይሁድ እንዳይላቀቅ አድርገው ይሁዲነት ላይ አይሁድነት ላይ እንዲጣበቅ የሚሹ የሚፈልጉ ሰዎች ተነሱ በክርስቲያኖች መካከል። ስለዚህ ቅዱስ ጳውሎስ ክርስቲያኖች ሊያምኑት የሚገባውን ሊኖሩት የሚገባውን ሕይወት የመዳን እውነተኛው ትክክለኛው መንገድ የትኛው እንደሆነ ደጋግሞ በጻፋቸው በብዙዎቹ በሮሜ መልእክቱ፣ በገላትያ መልእክቱ፣ በዕብራውያን መልእክቱ በስፋት አስተምሯል። የዕብራውያን መልእክቱ ደግሞ ከተጻፈባቸው ምክንያቶች አንደኛው ይሄውን ያነሳነው ሐሳቡን ማጥራት ማለት ነው። አሁን የጠቀስነውን ምዕራፍ 10ን ከላይ ጀምራችሁ ስታነቡ ሕጉ ይላል ብሉይ ኪዳን ማለት ነው ለሐዲስ ኪዳን ጥላ ነው። ጥላ ታውቃላችሁ አይደል? ሻዶ ጃን ጥላ ሳይሆን የሰው ጥላ ማለት ብርሃን ሲወጣብን የሚወጣ ጥላ አለ አይደለ? ጥላ ቅርጽ ሊያሳይ ይችላል፣ ግን መልክን አጥርተን ማየት አንችልም አይደል? ሰውየውን አይተን ጥላውን አይተን ሰው እንደሆነ ልናቅ እንችል ይሆናል። ምናልባት ከብረታን ወንድ ወይ ሴት መሆኑን ልለይ እንችል ይሆናል። ከዛ በላይ ግን ጥርት አድርገን የሰውየውን መልክ በጥላው መለየት ማወቅ አንችል። ብሉይ ኪዳን ለሐዲስ ኪዳን እንዲሁ ጥላ ነው። ሊመጣ ላለው ለሐዲስ ኪዳን ምልክት ሆኖ ሰዎች ምን መጠበቅ እንዳለባቸው የሚመጣው መሲህ የሚመጣው ዘመን የሚመጣው የድነት ወንጌል ምን እንደሚመስል እንዲያውቁ አስቀድሞ እንደ ፍንጭ የተሰጠ ጥላ ነው እንጂ የመዳናችን መንገድ አይደለም። ሞግዚት ናት እንጂ ብሉይ ኪዳን እናት አይደለችም። አሁን እናት የተባለች ወንጌል ስትመጣ የሞግዚቷ የሥራዋ ያበቃል እያለ ብሉይ ኪዳን ለሐዲስ ኪዳን ጥላ ሻዶ መሆኑን ያስተምራል። ለእኔና ለእናንተ ብሉይ ኪዳን ምናችን ነው? በጣም ብዙ የእምነት መሰረት የሚሆኑ ትምህርቶች ያሉበት አይደለ? በጣም ብዙ የምግባር መሰረት የሆኑ ትምህርቶች ያሉበት መጽሐፍ ነው። መጽሐፍ ቅዱስ ብለን ከምንጠራው መጽሐፍ ውስጥ ካሉ የተለያዩ መጽሐፍቶች ውስጥ አብዛኛውን ክፍል የሚይዘው ብሉይ ኪዳን ነው። ይህንን መጽሐፍ ከመያዛችን የተነሳ ዛሬ እንደ ክርስቲያን ለመኖር ስንታገል በውጭ ያሉ ወገኖቻችን፣ ወንድሞቻችን፣ እህቶቻችን የእኛን ክርስትና ለመቃረን ለመጋፋት
ከሚጠቀሙባቸው ነገሮች አንዱ በብሉይ ኪዳን ያሉ ታሪኮችን በመጥቀስ ነው። አይ ሰው ከአንድ በላይ ሚስት ማግባት የለበትም ስትሏቸው እንዴ ዳዊት ስንት መቶ ሚስቶች ነበሩት? ሰለሞን ስንት መቶ ሚስቶች ነበሩት? አብርሃም ከሁለት ሴት ወልዷል። እነ ይስሐቅ እነ ያዕቆብ እያሉ ምልክት ለማምጣት ይሞክራሉ። እውነት ነው ሆኗል። ስለ አመጋገብ፣ ስለ አለባበስ ስንናገር፣ ስለ ስርዓት አምልኮ ስናወራ፣ ስለ ሕግ ስናወራ፣ ስለ መዳን መንገድ ስናወራ፣ ከኃጢአት ከበደል ስለ መንጻት ስናወራ ኦሪቱን እየጠቀሱ የብሉይን ሕግ እየጠቀሱ መጽሐፍ ቅዱሳችሁ እንደዚህ ይላል፣ ይህንን መፈጸም አለባችሁ፣ ለመዳን የግድ መገረዝ አለባችሁ፣ መጽሐፍ ቅዱሳችሁ ካልተገረዛችሁ ከኔ ጋር ህብረት የላችሁም ይላል። ሊቀ ካህናቱና ካህናቱ ስለ ኃጢአታችሁ ስለ በደላችሁ እንደዚህ አይነት መስዋዕት ማቅረብ አለባቸው ይላል። ያንን መስዋዕት እያቀረባችሁ ስላልሆነ ከኃጢአታችሁ አትነጹም የሚሉን ሰዎች እንመለከታለን። እውነት ነው፣ መጽሐፍ ቅዱሳችን እንደዛ ይላል ብሉይ ኪዳኑ። ታዲያ ብሉይ ኪዳንን እስከሄድ ድረስ ነው የምንቀበለው? ብሉይ ኪዳን በእኛ መዳን ውስጥ በእኛ ህይወት ውስጥ ያለው ድርሻ እስከምን ድረስ ነው የሚለውን ነገር እንደ ክርስቲያን ማወቅ ያስፈልጋል። ሐዲስ ኪዳንን እስካልተጻረረ ድረስ ወይ ደግሞ ከሐዲስ ኪዳን ጋር የሚጋጭ ስርዓትን እስካላስቀመጠ ድረስ በብሉይ ኪዳን ውስጥ ያለው ትምህርት በብሉይ ኪዳን ውስጥ ያለው ስርዓት ለኛም የሚደረግ የሚሆን ነው። ክርስቶስ ከፈጸመው ወይ ፍጹም ካደረገው በኋላ የተሰሩትን ህጎች ስንመለከት ግን ወደ ኋላ የመመለስ ግዴታ የለብንም። አስቀድሞ የተሰጡንን ህጎቻችንን ህግጋቱን ጌታችን መጥቶ ፍጹማን አድርጓቸዋል አይደለም? ትዝ ይላችሁ ማቴዎስ ወንጌል ላይ ለአባቶቻችሁ አትግደል ተብሎ እንደተጻፈ ታውቃላችሁ። እኔ ግን እላችኋለሁ በወንድሙ ላይ በከንቱ የሚቆጣ ምን አለበት? ፍርድ አለበት አለ ጌታችን። እየሰማችሁ ነው ክርስቲያኖች? ስለዚህ ለኛ ህጋችን አለመግደል ብቻ አይደለም፣ በከንቱ አለመቆጣት ጭምር ነው። አስቀድሞ ለአባቶቻችሁ አታመንዝር እንደተባለ ሰምታችኋል። እኔ ግን እላችኋለሁ ወደ ሴት ያየ የተመኘም አመነዘረ አለ ጌታችን። ለኛ ህጋችን ከወንድ ጋር ከሴት ጋር ሄዶ መተኛት ብቻ አለመተኛት ብቻ አይደለም፣ እነርሱን ተመልክቶ ኃጢአት ለማሰብ ጭምር ነው። ህጎቻችን ፍጹማን ሆነዋል። ጌታችን አርቆ አጥሯቸዋል ማለት ኃጢአት የምንሰራበትን መንገድ አርቆ አጥሮታል ማለት። ልክ እንደዚህ ሁሉ ቅዱስ ጳውሎስ አሁን በጠቀስነው መልእክቱ ላይ በደንብ ሲዘረዝር ሲያስተምር እንደመጣ ሊቀ ካህናቱ ከዓመት ዓመት እየጠበቀ ካህናቱ ዕለት ዕለት እየተነሱ ስለ ሰዎች ድህነት ስለ ሰዎች የኃጢአት ስርየት መስዋዕትን ይሰዉ ነበረ። የሚሰዉት መስዋዕት የእንስሳ ደም ነው፣ ከንቱ ነው፣ ደካማ ነው። ኃጢአትን እስከ መጨረሻው ማስወገድ ሰዎችን ከሲኦል አውጥቶ ወደ ገነት ማስገባት የሚችል አልነበረም። የሚያቀርቡት መስዋዕት ኃይል ስለሚያጥረው አቅም ስለሌለው እነዚህ ካህናት ዕለት ዕለት እየደጋገሙ መስዋዕትን ይሰዋሉ። ክርስቶስ ሲመጣ ግን አማናዊ እውነተኛ የሆነውን ብርቱን ዓለምን ሁሉ የሚያድነውን የሚቤዠውን መስዋዕት አንድ ጊዜ ለዘላለም በመስቀል ላይ መስዋዕት ሆኖ ሲያቀርብ ራሱ መስዋዕት አቅራቢ ራሱ መስዋዕት ተቀባይ ሆኖ ማለት ነው። ከዛ በኋላ ደግመን የምንሰዋው መስዋዕት የለንም። አያስቀድሞ ለሙሴ መስዋዕት አቅርቦ የሚል ሕግ ተሰጥቷል ብለን የፍየልና የበግ ደም ወደ ማፍሰስ አንመለስም። ክርስቲያኖች አንመለስም። አይሁድ እንደኖሩት ኖረዋል። እኛ ክርስቲያኖች ደግሞ ከአይሁድ የተሻለ እንድንኖር ተጠርተናል። ከአይሁድ የተሻለ ተምረናል። ከአይሁድ የተሻለ አውቀናል። ለነ ሙሴ ከተሰጠው ሕግ የተሻለ ሕግ ተሰጥቶናል። ክርስትናችንን እስካበረታ ክርስትናችንን እስከደገፈ ክርስቶስን መስለን ለመኖር የምናደርገውን ጉዞ እስካበረታ በጎ አስተዋጽኦ እስከሰጠው ድረስ በኦሪት የተሰጡን ሕጋትና ስርዓቶች እንጠብቃለን። ከክርስትና መንገድ የሚያስወጣ ሲሆን ግን እንተዋለን ማለት ነው። ሐሳቤ ግልጽ ነው አይደል? ስለዚህ ቅዱስ ጳውሎስ ይህንን ግልጽ ለማድረግ ደጋግሞ በዚህ በዕብራውያን መልእክቱ ላይ ሲያስተምር መጥቷል። ይሄን ትምህርት ካስተማረ በኋላ ወይ ደግሞ ክርስቲያኖች ይሄ ትምህርት ከተሰጣቸው በኋላ ሁላችንም እንደምናውቀው የመጀመሪያው ቅዱሳን ሐዋርያት ሲኖዶስ የተደረገበት ዋነኛው ምክንያት ከዚህ ከአይሁድ ስርዓት ጋር በተገናኘ ነው። መገረዝ ግዴታ ነው ወይስ ግዴታ አይደለም የሚለው ክርክር በአይሁድና በአሕዛብ መካከል ሲመጣ ቅዱሳን ሐዋርያት አባቶቻችን 12ቱ ተሰባስበው የመጀመሪያውን ሲኖዶስ እኛና መንፈስ ቅዱስ ወስነናል ብለው መገረዝም አለመገረዝም አይጠቅምም፣ አይጎዳም፣ የተገረዘው ይገረዝ ችግር የለውም፣ ያልተገረዘው የማይገረዝ ቁም ነገሩ የእግዚአብሔር ልጅ ለመሆን ግዝረት ሳይሆን ምንድነው ጥምቀት ነው ብሎ ያስተማሩበትን የሐዋርያት ሥራ ላይ ጽፎ እናገኛለን። ይህንን ትምህርት ቅዱሳን ሐዋርያት ካስተማሩ በኋላ ያልተዋጠላቸው መቀበል ያልፈለጉ የአይሁድ ወገኖች ነበሩ። እነዚህ መቀበል ያልፈለጉ የአይሁድ ወገኖች ቀስ እያሉ እየገፉ ክርስቲያኖችን ከቤተ መቅደሳቸው አስወጧቸው። ከዚያም በላይ ከክርስቲያኖች ጋር ህብረት ማድረግን እየተዉ ለየብቻቸው መሰባሰብ፣ ከቤተ ክርስቲያን ህብረት ውጭ የራሳቸውን ህብረት መመስረት ጀመሩ ማለት ነው። ቅዱስ ጳውሎስ ይህንን ለመገሰጽ ነው
በአንዳንዶች ዘንድ ልማድ እንደሆነው መሰባሰባችን ምን አንበል? መልሱልኛ። አንተው አይደለ? መሰባሰባችንን አንተው፣ ይልቁንም እንመካከር እንጂ የጊዜውን መክፋት እየተመለከተ ይህንን ይበልጡኑ እናድርግ፣ መመካከሩን መሰባሰቡን ይበልጡኑ እናድርግ ብሎ ሲያስተምር እናገኘዋለን ማለት ነው። ከፍ ብሎ ቁጥር 24 ላይ ምን ይላል? ለፍቅርና ለመልካም ስራ እንድንበረታታ እርስ በርሳችን እንተያይ አለ። ለፍቅር ለመልካም ስራ እንድንበረታታ እርስ በርሳችን እንተያይ እንጂ በአንዳንዶች ዘንድ ልማድ እንደሆነው መሰባሰባችንን አንተው። መሰባሰባችንን አንተው ማለት ምን ማለት ነው? መምህራኖቻችን አባቶቻችን ሊቃውንቱ ሶስት ዋና ዋና ትርጉሞችን አስቀምጠውልናል። መሰባሰብ ማለት ምን ማለት ነው የሚለው የመጀመሪያው መሰባሰብ ማለት ዛሬ እኔና እናንተ እንዳደረግነው በእግዚአብሔር አውደ ምሕረት በእግዚአብሔር ደጅ ተሰባስቦ አብሮ እግዚአብሔርን በጸሎት አመስግኖ በሥርዓተ አምልኮ ተሳትፎ በዝማሬ ከፍ ከፍ አድርጎ ቃል እግዚአብሔር ተምሮ መሄድ ነው መሰባሰብ ማለት። በአካል መሰብሰብ መገናኘት ማለት ነው። ይህንን አትተው ማለት ነው ቅዱስ ጳውሎስ መሰባሰባችን አንተው ሲል እያስተማረን ያለው። አንዳንዱ ያወቀ መስሎት የተሻለ ነገር ያደረገ መስሎት እኔ ቤቴ ጸልያለሁ፣ እኔ ቤቴ መጽሐፍ ቅዱስ አነባለሁ፣ እኔ ቤቴ ቃል እግዚአብሔር እማራለሁ፣ ቤተክርስቲያን መምጣት አያስፈልገኝም ይላል። ይህ ስህተት ነው። ክርስቲያኖች ስህተት ነው። ቅድም እንዳልኳችሁ በጉልበት ገፍተው እስኪያስወጧቸው ድረስ ቅዱሳን ሐዋርያት ይሰባሰቡ የነበረው በአይሁድ ቤተ መቅደስ ነው። አይገርማችሁ? ትዝ አይላችሁም? የሐዋርያት ሥራ ምዕራፍ 3 እና ምዕራፍ 4 ላይ ምዕራፍ 3ን ስታነቡ ዮሐንስና ጴጥሮስ የሚባሉ ሐዋርያት የ9 ሰዓቱን ጸሎት ለመጸለይ ወደ ቤተ መቅደስ ሄዱ ይላል። ትዝ ይላችኋል አይደል? ያንን ሽባ የፈወሱበት ታሪክ። ክርስቲያኖች ከሆኑ በኋላ የክርስቶስ ወንጌል እየሰበኩ እንኳን ጸሎት ለማድረግ ወደ ቤተ መቅደስ ነበር የሚሄዱት፣ ወደ አይሁድ ቤተ መቅደስ ማለት ነው። ሐዋርያት ሥራን ባነበባችሁ ቁጥር የሆነ ከተማ ላይ ወንጌል ለመስበክ ሲሄዱ መጀመሪያ የሚፈልጉት የጸሎት ስፍራ ነው። ክርስቲያኖች ለቃል እግዚአብሔር ለመማር የሚሰባሰቡበትን ቦታ ወይ ደግሞ አማኞች ለመጸለይ የሚሰባሰቡበትን ቦታ ማለት ነው። እግዚአብሔር በሁሉም ቦታ አለ፣ እውነት ነው። እግዚአብሔር በሁሉም ቦታ በሆነ ብንጸልይ ይሰማናል፣ እውነት ነው። ሁሉን አዋቂ ነው፣ ማይምረክ ሁሉ ነው፣ ምሉ በኩለሄ ነው፣ በሁሉ ቦታ ያለ ነው፣ እውነት ነው። የትም ቦታ ላይ ሆነን የምንጸልየውን ጸሎት እግዚአብሔር ይሰማል። እዚህ ቦታ ላይ ሆነን የምንጸልየውን ጸሎት ግን የበለጠ ይሰማል። ለጠቢቡ ሰለሞን ልክ ቤተ መቅደሱን ሰርቶ ከጨረሰ በኋላ የሰጠው ቃል ኪዳን ትዝ አይላችሁ? ዘወትር ጆሮዎቼና አይኖቼ በዚህ ስፍራ ላይ ናቸው፣ በዚህ ስፍራ የሚጸልየውን ጸሎት እሰማለሁ ብሏል እግዚአብሔር። እነ ዮሐንስ እነ ጴጥሮስ ቤታቸው ሆነው ቢጸልዩ እግዚአብሔር እንደሚሰማቸው ስለማያውቁ አይደለም ወደ ቤተ መቅደስ ሄዱት። ህብረት ዋጋ ስላለው ነው። ለዛ እኮ ነው መዝሙረኛው ዳዊት በመዝሙር 132 ላይ ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆ ያማረ ነው ያለው። ያማረ ነው፣ መልካም ነው። ጌታችን በስሜ 2ም 3ም ሆናችሁ ብትሰባሰቡ እኔ በመካከላችሁ ምን እላለሁ አለ? እገኛለሁ አለ። እሱ የማይገኝበት ቦታ አለ እንዴ? ብቻችንም ብንመጣ እዚህ ቦታ ላይ ጌታችን በህልውና የለም አለ እኮ። የትም ቦታ ላይ አለ። ጌታችን ህልው ሆኖ የማይኖርበት ቦታ የለም። እዚህ ቦታ ላይ ግን በረድኤት ይገለጣል። በረድኤት ሊገለጥበት የተመረጠ ቦታ አለ። ረድኤቱን በረከቱን ሊሰጥበት ማለት ነው። ቤተ ክርስቲያን ሚስጥራት የሚፈጸሙበት ብቸኛ ቦታ ነው። ከቤተ ክርስቲያን ውጭ ሚስጥር የሚፈጸምበት ቦታ የለም። ቤታችን ንስሐ መግባት አንችልም። ቤታችን መጠመቅ አንችልም። ቤታችን መቁረብ አንችልም። ቤታችን ሚስጥረ ቀንዲል ቅባ ቅዱስ መፈጸም አንችልም። 7ቱ ሚስጥራት ቤተ ክርስቲያን የሚፈጸሙት በቤተ ክርስቲያን ቅጥር ግቢ ውስጥ ብቻ ነው። ከቤተ ክርስቲያን ቅጥር ግቢ ውጭ የሚፈጸም ምስጢር የላትም ቤተ ክርስቲያን። ቤቴ ሆኜ ማለት አንችልም። ቤቴ ሆኜ ማለት አንችልም። የግድ መምጣት አለብን። አባቶቻችን ከሺህ ጸሎት አንድ ማህሌት ይላሉ። ከሺህ ጸሎት አንድ ማህሌት። ክርስቲያን ለብቻው ሆኖ ከሚያደርገው አንድ ጸሎት ወይም ደግሞ ሺህ ጸሎት በህብረት የሚደረግ ጸሎት ይበልጣል። ከየትኛውም የግል ጸሎት በህብረት የሚደረግ ጸሎት ይበልጣል። እየሰማችሁኝ ነው? ምክንያቱም በህብረት የሚደረግ ጸሎት ውስጥ ፍቅር አለ። በህብረት የሚደረግ ጸሎት ውስጥ ትህትና አለ፣ መተሳሰብ አለ፣ አንድነት አለ። ብቻውን ፍቅር የለው ነገር ከንቱ አይደል? ብቻውን ከሚደረግ ብቻ ጸሎት ማድረግ ጥሩ ነው። ለብቻ መጋደል ጥሩ ነው። ለብቻ ከሚደረግ ጸሎት ግን በህብረት የሚደረግ ጸሎት እንደሚበልጥ ማወቅ ማመን ያስፈልጋል። ለዛ ነው ከዚህ ህብረት መለየት የሌለብን። እለት እለት ወደ እግዚአብሔር ደጅ መምጣት ያለብን። እዚች ቦታ ላይ በመርገጣችን የምናገኘው በረከት አለ፣ የምንሸምተው ሰላም አለ፣ የምናገኘው እረፍት አለ። ስንጨነቅ መሄጃ ስናጣ ማምለጫ ስናጣ እንደ ለመጸለይ ለመቆም አቅም ስናጣ ሮጠን መተን እዚች አጥር ስር ስንቀመጥ የሚሰማንን ሰላም እናውቃለን። ባንጸልይ ዝም ብለን ቁጭ ስንል ተጽናንተን እንባችን ታብሶ ነው የምንሄደው።
ከዚህ ህብረት አትለዩ ነው። በአካል ቤተክርስቲያን ከመምጣት አትጉደሉ። አዋቂነት አይደለም ከቤተክርስቲያን መለየት። ምንም ያክል ዕውቀት ቢኖረን፣ ምንም ያክል ጎበዝ አገልጋዮች ብንሆን፣ ምንም ያክል ጸጋ ቢበዛልን ከክርስቲያኖች ህብረት ከዚህ ቤተክርስቲያን ከተለየን ጥቅም የለውም። ሁሉ ጊዜም ቢሆን ከዚህ ቤተክርስቲያን ህብረት መለየት እንደሌለብን ማመን አለብን ማለት ነው። ሰበብ አያስፈልገንም። ቤተክርስቲያን ለመምጣት ፖስተር መለጠፍ የለበትም። አዋጅ መነገር የለበትም። የአባታችን ቤት ነው፣ የእናታችን ቤት ነው። ስለሚናፍቀን ብቻ መምጣት አለብን። ስለሚናፍቀን ብቻ። ስለዚህ የመጀመሪያው መሰባሰባችንን አንተው የሚለው ቃል ትርጉሙ በዚህ ስፍራ ላይ በእግዚአብሔር ቤት ላይ ቃል እግዚአብሔር በሚነገርበት ምስጢራተ ቤተክርስቲያን በሚፈጸሙበት ስመ እግዚአብሔር ተጠርቶ በሚባረክበት በምንጸልይበት በምንዘምርበት ስፍራ ላይ እንገኛ እንቅር ማለት ነው። ይሄ የመጀመሪያው ትርጉም። ሁለተኛው መሰባሰባችንን አንተው ማለት ደግሞ ክርስቶስ ራስ ከሆነላት ከቤተ ክርስቲያን ህብረት አንለይ ማለት ነው። ይሄ አካላዊ ስብስብ ነው አይደለ? ሁለተኛው ደግሞ ከአካላዊ ስብስብም ከፍ ይላል። መንፈሳዊ ህብረት፣ መንፈሳዊ አንድነት ነው። ክርስቶስ የቤተ ክርስቲያን ራሷ ነው። የክርስቲያኖች ጉባኤ አቅሌሲያ የምንለው ደግሞ የኛ ህብረት የኛ አንድነት ደግሞ አለ። ይህ የኛ አንድነት ማለት በአካል የምንሰበሰበው ክርስቲያኖችን ብቻ የሚመለከት አይደለም። ከዓለም መላእክት ጀምሮ ያሉ በአሚነ እግዚአብሔር የጸኑ ራሳቸውን አሳልፈው ለእግዚአብሔር የሰጡ ክርስትና ከመምጣቱ በፊትም በኋላም ያሉ አባቶቻችን ማለት በአሚነ እግዚአብሔር የጸኑትን ከቅዱሳን መላእክት ጀምሮ እስከኛ ድረስ ያለነው ሁላችን በክርስቶስ ራስነት ስር አካላት ነን። ቅዱሳን መላእክት በእምነት ወንድሞቻችን ናቸው፣ ታላላቅ ወንድሞቻችን ናቸው። ቅዱሳን አባቶቻችን እናቶቻችን የዚህ ህብረት አካል ናቸው። ለዚህ ነው በቅዱሳን ምልጃ የምናምነው። ሌላ እኮ ምንም ትርጉም የለውም። አንድ አካል ስለሆነ ነው። ክርስቶስ ራስ ነው፣ እኛ ብልቶች ነን ብለን ስለምናምን ነው። አንድ ሰው በቢሊዮኖች የሚቆጠሩ ሴሎች አሉት አይደል? ሰውነቱ ውስጥ አንድ በሚባል አካል ውስጥ በቢሊዮን የሚቆጠሩ ሴሎች አሉት። ብዙ ኦርጋኖች አሉት፣ አካላት፣ ብልቶች፣ ክፍሎች አሉት። እኛ ማለት ክርስቶስ ራሳችን ነው። በዚህ ራስ ስር ያለን ብልቶች ነን እያንዳንዳችን ማለት ነው። ቅዱሳን መላእክት የዚህ አካል የዚህ ሰውነት አካላት ናቸው፣ ክፍል ናቸው። ቅዱሳን አባቶቻችን ሰማዕታቱም፣ ጻድቃኑም፣ ሐዋርያቱም፣ ነቢያቱም የዚህ አካላት ናቸው። እኔና እናንተ ኃጢአተኞቹም የዚህ ክርስቶስ ራስ የሆነለት ቤተክርስቲያን ውስጥ ያለን አካላት ነን። ከዚህ አካልነት አትጉደሉ ነው የሚባለው። ቅዱሳን መላእክት አላለም ሐዋርያው? ቅዱሳን መላእክት ጌታችንም ሲያስተምር ደጋግሞ መጽሐፍ ቅዱስ እንደነገረን በአንድ ኃጥእ ሰው ንስሐ መግባት ቅዱሳን መላእክት ምን ይላሉ አለ? ደስ ይሰኛሉ አይደል? አንድ ኃጥእ ሰው ንስሐ ሲገባ ቅዱሳን መላእክት ደስ ይላቸዋል። ለምን? ምን ይጠቀማሉ እነሱ? ቅዱሳን አባቶቻችን ስለኛ እንደሚያማልዱ በምልጃ በእግዚአብሔር ፊት እንደሚቆሙ እናምናለን። ለምን? አካላችን ስለሆኑ ነዋ። እጅ ሲመታ፣ እጅ ሲቆስል፣ እጅ ሲታመም አይን ያለቅሳል አይደለ? አይን ሲያለቅስ ደግሞ እጅ ሄዶ እንባን ያብሳል። እኛ በኃጢአት ስንቆስል፣ እኛ በኃጢአት ስንመታ፣ እኛ በኃጢአት ደዌ ስንወድቅ አካላችን የሆኑ ቅዱሳኑ መላእክቱ ይታመማሉ ማለት ነው። ከኛ ጋር የኛን መዳን ይሻሉ። አንድ ሰው ሆዱን ቢታመም ሆዴን ብቻ ነው ያመመኝ ችግር የለውም ብሎ መኖር አይችልም አይደለ? ሆዱ ሲታመም ይወድቃል፣ ይተኛል እኮ መላ ሰውነቱ አብሮ ይታመማል። የሆነ የሰውነት ክፍላችን ሲታመም፣ ሲቆስል፣ ሲደክም መላ ሰውነታችን አብሮ ይቆስላል፣ አብሮ ይደክማል። ሲበረታ ደግሞ እኩል አብሮ ይበረታል። በኃጢአት መቁሰላችን ስለሚያሳዝናቸው መዳናችን ደግሞ ደስ ስለሚያሰኛቸው ነው። ቅዱሳን አንድ አካል ስለሆንን ማለት ነው። ወንድሞቼ እናቶቼ፣ በአርሲ የተገደሉ ክርስቲያኖች ህመም የሚያመን አንድ አካል ስለሆንን ነው። አንድ አካል ሌላ ምንም ትርጉም የለውም። እነዛ ሰዎች የተገደሉት በመልካቸው አይደለም፣ በማንነታቸው አይደለም፣ የክርስቶስ አካላት ስለሆኑ ብቻ ነው። ዘራቸው ታይቶ መልካቸው፣ ቁመታቸው ምናምን ሀብት ታይቶ አይደለም። ክርስቶስ ራስ የሆነላት የቤተክርስቲያን አካል ስለሆኑ ብቻ ነው። ምን ማለት መሰላችሁ? እኔና እናንተም እዛ ቦታ ላይ ብንኖር ኖሮ ከመገደል አንተርፍም ነበር። ያስገደላቸው ታርጌት ያደረጋቸው ብቸኛው ምክንያት የክርስቶስ አካላት መሆናቸው። የነሱ ቁስል አያሳምመንም? ታይደኛል አያመንም? እናቶቼ በሁለት ጥይት ተመታ በገጀራ ቆስላ ድጋሚ አታቃስቺ ዝም በይ የምትባል የ8 ዓመት ህፃን አታሳምማችሁ? ድምፅሽ እንዳይሰማ መጥቶ ይገሉሻል የምትባል ህፃን፣ ገና በጨቅላነቱ እግሩን ያጣው ህፃን አያሳስባችሁ? ወላጆቻቸው የት እንደሄዱ ግራ የገባቸው
እናቶች ልጆቻቸውን በጀርባቸው አዝለው በጥይት ሲረሸኑ አያሳዝኗችሁ? ሌላ ለምንም እኮ አይደለም፣ የዚች ቤተክርስቲያን አካል ስለሆኑ። የነሱ ህመም ካላሳመመን፣ የነሱ መቁሰል እኛን ካላደማን፣ የነሱ መርከም ካላዳከመን እውነትም የዚች ቤተክርስቲያን አካል አይደለም፣ ጎለናል ማለት ነው። የሆነ ዲስኮኔክትድ የሆነ ነገር አለን ማለት ነው። የነሱ መቁሰል የሚያሳዝናችሁ በኢጎ ከሆነ እንዴት የኔ ሃይማኖት ይነካል በሚል ስሜት ብቻ ከሆነ ተሳስታችኋል። የመሸነፍ ስሜት ተሰምቷችሁ ቆን ተሳስታችኋል። አካላችሁ እንደቆሰለ ሆኖ ካላመማችሁ ስተት አለ ማለት ነው። አንድ አካል አልሆንም ገና ይጎለናል ማለት ነው። ከዚህ አንድነት ከዚህ ህብረት አትጉደሉን ያለው ቅዱስ ጳውሎስ። የዚህ ህብረት አካል ደግሞ መሆን የሚቻለው በሚስጥራተ ቤተክርስቲያን በኩል ነው። እዚህ ቦታ ላይ መተን ጸልየን ንስሐ ገብተን ስጋው ደሙን ስንቀበል ከቅዱስ ጳውሎስ ጋር አንድ አካል እየሆንን ነው። ከአቡነ ተክለ ሃይማኖት ጋር አንድ አካል እየሆንን ነው። ከቅድስት አርሴማ ጋር፣ ከቅዱስ ገብርኤል፣ ከቅዱስ ሚካኤል ጋር አንድ አካል እየሆንን ነው። ከዚህ ሚስጥራት ራሳችንን ስናርቅ ከዚህ ህብረት ነው ደግሞ ራሳችንን እያራቅን ያለ ነው። በቅዳሴያችን ጊዜ በስርዓት አምልኳችን ጊዜ እነዚህ ቅዱሳን እንደሚገለጡ አብረውን እንደሚቆሙ የምናምነው ለዛ ነው። ፊት ለፊት የምናናገራቸው ጸልዩልን፣ ለምኑልን የምንላቸው ለዛ ነው። በሶስተኛ ወገን መልእክት እንደሚልክ ሰው ሳይሆን አጠገባችን እንደቆሙ አድርገን የምናናገራቸው አካላችን ብልቶቻችን ስለሆኑ ነው። እነሱም ዘወትር ስለኛ መዳን በእግዚአብሔር ፊት የሚማልዱት አካላቶቻችን ስለሆኑ ነው። ቅዱስ ሚካኤል በትንቢተ ዘካርያስ ላይ ተጽፎ እንደምናገኘው ቁጥር 12 ምዕራፍ 1 ቁጥር 12 ላይ እስራኤል በኃጢአታቸው በደላቸው ምክንያት 70 ዓመት ሙሉ በባርነት በባቢሎን ተገዝተው ከኖሩ በኋላ የእስራኤል ጠባቂ የሆነ ቅዱስ ሚካኤል ወደ እግዚአብሔር ቀርቦ ጌታ ሆይ 70 ዓመት ሙሉ የተቆጣቸውን እነዚህን የማትምራቸው እስከ መቼ ነው? ማርልኝ ብሎ ሲለምነው እናገኛለን። እንኳን ቅዱሳኑ እንኳን ጻድቃኑ ኃጢአተኞቹ እንኳን በምድር ስላለ ስጋቸው ስለ ዘመዳቸው ሲጸልዩ መጽሐፍ ቅዱስ ላይ ተጽፎ እናገኛለን። የሉቃስ ወንጌል ምዕራፍ 16ን ገብታችሁ አንብቡ ከቁጥር 19 ጀምሮ። የዛ የአልዓዛርና የባለጸጋው ታሪክ ማለት ነው። የደሃውና የባለጸጋው ታሪክ። ባለጸጋው ሞቶ ወደ ሲኦል ከተጣለ በኋላ ቀና ብሎ ሲመለከት ያ ደጁ ላይ ወድቆ ይኖር የነበረ አልዓዛር የሚባል ነዳይ በአብርሃም እቅፍ በሰላም ተቀምጦ ተመለከተው። አብርሃም እቅፍ ማለት የአብርሃም ቃል ኪዳን ማለት ነው። ገነት ባልተከፈተችበት በዚያ በጨለማው በብሉይ ኪዳን ዘመን ሲኦል ውስጥ እንኳን ሆነው ለእግዚአብሔር የታመኑ ሰዎች ጥበቃ ይደረግላቸው ነበር በቃል ኪዳናቸው ማለት ነው። እዚህ ጋር ኃጥአኑ ሲሰቃዩ እነዛ ግን ሲኦል ውስጥ እንኳን በሰላም ይቀመጡ ነበር። አብርሃም አባቶ ይማረኝ፣ ተጠምቻለሁ፣ ጉሮሮ ይደርቋል፣ አልዓዛር ነዳይ በጣቱ ውሃ ነክሮ ምላሴን ከንፈሬን እንዲያርስልኝ እባክህ ላክልኛል። አብርሃም አይሆንም፣ በእኛና በእናንተ መካከል ታላቅ ገደል አለ፣ እናንተም ወደኛ መምጣት አትችሉም፣ እኛም ወደ እናንተ መምጣት አንችልም ብሎ መለሰለት። ለራሱ ለምኖ እንደማይሆን ሲገባው ይህ ሰው እሺ ብሎ አልተቀመጠም። ኃጢአተኛ ነው፣ ልብ በሉ፣ በሲኦል እየተሰቃየ ነው። ምን እንዳለ ታውቃላችሁ? አባቴ ሆይ ገና በህይወት ያሉ ያልሞቱ 5 ወንድሞች አሉኝ። እኔ የገባሁበት እዚህ መከራ ውስጥ እንዳይገቡ፣ እኔ በምሰቃየው እዚህ ስቃይ እንዳይሰቃዩ እባክን አልዓዛርን ላክላቸው፣ ሄዶ ያስተምራቸዋል። ይሄ ሰውዬ ስለ ወንድሞቹ ምን እያደረገ ነው? እየጸለየ ነው አይደል? እያማለደ ነው። አብርሃም አይሆንም አለው። ለነሱማ ሙሴና ነቢያት አሏቸው አለ። እሺ ብሎ አልተቀመጠም። አይገርማችሁም? ግድ የለህም አብርሃም ሆይ መምህራኑ ነቢያቱ እነ ሙሴ የሚያስተምሩትን ነገር አይሰሙም። ከሙታን መካከል አንድ ሰው ተነስቶ ቢያስተምራቸው ግን ይሰማሉ አለ። ምን ያክል እንደሚወተውት ተመለከታችሁ? ስለ ወንድሞቹ መዳን እኔ የገባሁበት ሲኦል እንዳይገቡ ብሎ ማለት ነው። ቅዱሳን እኛ የገባንበት ረፍት ውስጥ፣ እኛ የገባንበት ሰላም ውስጥ፣ እኛ የገባንበት ተድላ ውስጥ እነዚህ አካላቶቻችን፣ ብልቶቻችን፣ ዘመዶቻችን የሆኑ ሰዎች ይግቡ ብለው ስለኛ ቢጸልዩ ያስገርመናል እንዴ? አያስገርመንም። ከዚህ ቤተክርስቲያን ህብረት እስካልጎደልን ድረስ ማለት ነው። አባቶቼ እናቶቼ፣ ከስጋው ደሙ በራቃችሁ ቁጥር፣ ከንስሐ በራቃችሁ ቁጥር፣ ከስርዓተ ቅዳሴ በራቃችሁ ቁጥር ከዚህ ቅዱስ ህብረት ነው ራሳችሁን እያራቃችሁ ያላችሁት በገዛ ፈቃዳችሁ በገዛ ፈቃዳችሁ። ከመብርሃን ጋር ዘመድ መሆን የማይፈልግ ማን አለ? ከአቡነ ገብረ መንፈስ ቅዱስ ጋር አንድ አካል መሆን የማይፈልግ ማን አለ? ከነ ቅዱስ ጴጥሮስ ጋር፣ ከነ ቅዱስ አትናቴዎስ ጋር፣ ከነ ቅዱስ ዮሐንስ አፈወርቅ ጋር ቤተሰብ መሆን የማይፈልግ ማን አለ? እንደዛ መሆንን ደግሞ የምንሻ ከሆነ ከዚህ ቤተክርስቲያን ውስጥ ከሚፈጸመው ምስጢር መራቅ የለብን።
ከዚህ ህብረት ከዚህ አንድነት ራሳችንን ማጉደል የለብን። ሰዓታችንን ለመጠቀም ያክል ሶስተኛው መሰባሰባችንን አንተው ማለት እንተጋገዝ እንረዳዳ ማለት ነው ይላሉ አባቶቻችን። መሰባሰባችንን አንተው ማለት እንተጋገዝ ማለት ነው። አንዳችን ሌላችንን እንደግፈው ማለት ነው። እንበርታ ማለት ነው። የኢትዮጵያ ክርስቲያኖች የኢትዮጵያ ኦርቶዶክሳውያን እንደው ከምንከሰስባቸው ፌል ካደረግንባቸው ነገሮች አንዱ እርስ በርስ መተባበር፣ እርስ በርስ መደጋገፍ ነው። አናውቅበትም። ክርስቲያኖችን መደገፍ ሌሎችን መግፋት ይመስለናል። ሌሎችን ያገለልን ይመስለናል። ክርስቲያኖችን ስናስጠጋ ተውት መደጋገፉን። ሃይማኖታዊ ግዴታችንን እንኳን በአደባባይ ለመፈጸም እኮ እንሳቀቃለን። የሌላ ቤተ እምነት ጓደኞቻችን አብረውን ቁጭ ብለው አማትበን ጸልየን መብላት ይከብደናል። በልተን ስባት ማለት እነሱን ያስቀየምን እኮ ነው የሚመስለን። እነሱ እንደዚህ ሲሳቀቁ አታያቸውም፣ እኛ ግን እንፈራለን። ከየት እንዳመጣው ነው የማላውቀው ክፉ ጠባይ። የመደጋገፍ ግዴታ አለብን። በሐሳብ ብንደጋገፍ፣ በስራ ብንደጋገፍ፣ አንዳችን ለሌላችን ክፋትን ባናስብ ይላል እኮ ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 6 ላይ ከቁጥር 10 ስታነቡ እንግዲያውስ ጊዜው ካላችሁ አቅሙ ካላችሁ ለሰዎች ሁሉ መልካምን አድርጉ አለ። እየሰማችሁኝ ነው? ለሰዎች ሁሉ መልካምን አድርጉ፣ ይበልጡንም ግን በሃይማኖት ለሚመስሏችሁ በእምነት ቤተሰብ ለሆኗችሁ ሰዎች የበለጠ መልካም አድርጉላቸዋል። ለሁሉም ሰው በጎ ነን፣ ሁሉንም ሰው እናግዛለን፣ ሁሉንም ሰው እንደግፋለን። ቅድሚያ የምንሰጠው ግን ለማን ነው? ክርስቲያኖች፣ በእምነት ለሚመስለን ለክርስቲያን ወንድማችን። ከእናት ከአባታችን የተወለደ ወንድማችንን ብንደግፈው ብናግዘው የጎረቤት ልጅ መጥቶ ለምን ወንድምን ደገፍክ ይለናል እንዴ? አንተ ታሳፍራለህ፣ እንዴት ወንድምን ትደግፋለህ ይለናል? አይለንም። ተፈጥሯዊ ነው። አንድ አካል ነን፣ አንድ ብልት ነን፣ አንድ ቤተሰብ ነን ካልን ይሄ ኃላፊነት እርስ በርስ አለብን ማለት ነው። በስራ ለምንድን ነው የማንደጋገፈው? በገንዘብ ለምንድን ነው የማንደጋገፈው? አጠገባችን ካለ ክርስቲያን ባለሱቅ ለምንድን ነው የማንገዛው? ከሁሉም በላይ ግን ለመዳን ግድ መደጋገፍ አለብን። ወደ ህይወት ለመምጣት ወደ እግዚአብሔር መንግስት ለመግባት ዛሬ በዚህ ስፍራ በአካል እንደተሰባሰብን ተስፋ በምናደርጋት በሰማያዊቷ ኢየሩሳሌም ነፃ በምታወጣዋ በእግዚአብሔር ፊት በበጉ ፊት ለመሰብሰብ ከቁጥር እንዳያጎድለን። ጥሎ ማለፍ የለማ ክርስትና ውስጥ ጥሎ ማለፍ የለም። ወደ እግዚአብሔር ስላቀረብናቸው ወደ እግዚአብሔር ስላመጣናቸው ነፍሳት እኮ ከእግዚአብሔር የምንቀበለው ዋጋ አለ። ስለምናገለግለው አገልግሎት ስለምንደክመው ድካም እኮ ሰማያዊ ዋጋ አለ። ክርስቲያኖች ቸል ስለምንላቸው ወንድሞችም የምንከፍለው ዋጋ አለ። ቅዱስ ዮሐንስ አፈወርቅ በረከቱ ይደርብን። በእውነት አትፈልጉም በረከቱን? የወንድሙን መዳን የማይወድ ክርስቲያን ነው ብዬ አላምንም አለ። ስለ ወንድሙ መዳን የማይደክም ስለ ወንድሙ ድነት የማይጨነቅ ወዳጆች፣ እኛ እኮ የወደቀ ስተት የሰራ ከመንገድ ወጣ ያለ ክርስቲያን ካገኘን ስለሱ ከመጸለይ እሱን መክሮ ዘክሮ ከማምጣት ዱላ ማንሳት ይቀናናል። ማስወገድ፣ ከመንገድ ማስወጣት፣ ስም ማጥፋት፣ መደብደብ፣ መርገጥ ነው የሚቀናል። ይሄ ክርስቲያናዊ መንገድ አይደለም። በተቻለን አቅም ሁሉ ቅኖች ሆነን ስለ ሰዎች በጎ ነገርን ብቻ እያሰብን ክፉ እንኳን ቢያደርጉ ክፋታቸውን ሰው መልካምነታቸውን እየተመለከትን ወደ ህይወት እንዲመጡ ወደ መዳን እንዲቀርቡ መታገል መድከም አለብን እንጂ ለጥፋት ለሞት ተላልፈው እንዲሰጡ መተው የለብን። እግዚአብሔር አምላክ እንደዚህ አይነት ልቦናን ይስጠን። በእውነት መሰባሰባችን አንቶ ሲባል አንድነታችን አንቶ ማለት ነው። አንድ ላይ መሆንና አብሮ መሆን ይለያያል ወይስ አይለያይም? አብሮ መቀመጥና አንድ ላይ መቀመጥ ይለያያል ወይስ አይለያይም? ይለያያል። ታክሲ ውስጥ ስትቀመጡ ከታክሲ ውስጥ ካሉት ሰዎች ጋር አንድ ላይ የተቀመጣችሁት አብራችሁ የተቀመጣችሁት? መልሱልኝ እንጂ አብረን የተቀመጥነው ወይስ አንድ ላይ የተቀመጥነው? አብረን የተቀመጥነው አይደለ? እዚህ ስንቀመጥ ግን አብረን መሆን የለበትም፣ አንድ ላይ ነው መሆን ያለበት። አንድ ላይ መሆን ማለት በአንድ ሐሳብ በአንድ ልብ መሆን ማለት ነው። ቅዱሳን ሐዋርያት
የሐዋርያት ሥራ ምዕራፍ 2 ላይ እንደምናነበው ጸጋ መንፈስ ቅዱስ ሲወርድላቸው በጸርዐ ጽዮን በማርቆስ እናት በማርያም ቤት ውስጥ በአንድ ልብ በአንድ ሐሳብ ሆኖ ነበር ይላል። በአንድ ልብ ሆኖ ነበረ። አብሮ ተቀምጦ ነበር አይደለም፣ አንድ ላይ ሆኖ በአንድ ልብ ሆኖ ነበር። ብዙዎቻችን ክርስቲያኖች አብረን አለን፣ አንድ ላይ ግን አይደለም። ልብ በሉ፣ ጌታችን አስቀድሞ ለሐዋርያቱ ስለ መንፈስ ቅዱስ መምጣት ሲነግራቸው ኃይልን እስክትለብሱ ድረስ በኢየሩሳሌም ቆዩ ነበር ያላቸው። በየት ቆዩ? በኢየሩሳሌም ቆዩ ነው ያላቸው። የኢየሩሳሌም ከተማ በመቶ ሺዎች የሚቆጠሩ ሰዎች የሚኖሩባት ከተማ ናት። ጸጋ መንፈስ ቅዱስ በወረደበት ጊዜ ደግሞ ከመቶ ሺዎችም አልፈ በሚሊዮኖች የሚቆጠሩ ሰዎች ነበሩባት። ይሄ በዓለ ሀምሳን የአይሁድን ፋሲካና በዓለ ሀምሳ ለማክበር ከየሀገሩ የመጡ ሰዎች ስለነበሩ ማለት ነው። ጸጋ መንፈስ ቅዱስ እንግዲህ ጌታችን በኢየሩሳሌም ቆዩ አይደል ያለው። ጸጋ መንፈስ ቅዱስ ሲወርድ ግን ኢየሩሳሌም ከተማ ውስጥ ላለ ሕዝቡ ሁሉ አልወረደም። የወረደው ለሐዋርያቱ ብቻ ነው። ሕዝቡ እኮ በኢየሩሳሌም ነው ያሉት። ምንም እንኳን ከሐዋርያት ጋር በኢየሩሳሌም አብረው ቢኖሩም ከሐዋርያት ጋር ግን በአንድ ልብ አልነበሩም። እግዚአብሔር የሚጎበኘው በአንድ ልብ ያሉትን ነው፣ አብረው ያሉትን ብቻ አይደለም። መሰባሰባችንን አንቶ በአንድ ልብ እንሁን፣ አንድ ሐሳብ ይኑረን፣ እንዋደድ፣ እንደጋገፍ፣ እንተጋገዝ ማለት ነው። እዛ ጋር የወደቁት ወንድሞቻችን አካላቶቻችን ናቸው። ምንም ምን እናደርግላቸው ባንችል፣ እንደው ምንም ለውጥ ማምጣት ባንችል፣ እንደው የምናሰማው ድምፅ ባይኖረን ከንፈራችንን ስለነሱ እየመጠጥን ማልቀስ እንችላለን ወይስ አንችልም? ህመማቸው አሟችሁ ስለነሱ ካልጸለያችሁ ካላለቀሳችሁ አሁንም የቤተክርስቲያን ህብረት ውስጥ የላችሁም ማለት ነው። ጌታችን በማቴዎስ ወንጌል ምዕራፍ 5 ላይ አንቀጸ ብፁዓን የሚባለውን ትምህርት ሲያስተምር የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና አለ። ምን የሚሉ? የሚያዝኑ። ትርጓሜያችን ላይ የሚያዝኑ ማለት ሀብቴ ወደመብኝ፣ ንብረት አጣው፣ ተቸገርኩ፣ እናት አባት ሞተብኝ ብሎ የሚያዝንን የሚመለከት አይደለም ይላል። የሚያዝኑ ማለት አንደኛ መከራ መስቀሉን አስበው የሚያዝኑ ሰዎች፣ ሁለተኛ የራሳቸውን ኃጢአት የራሳቸውን በደል አስበው የሚያዝኑ ሰዎች፣ የባልንጀሮቻቸውን የወንድሞቻቸውን የቶቻቸውን ኃጢአትና ድካም አስበው የሚያለቅሱ ስለ ወንድሞቻቸው ስለ ቶቻቸው የሚያዝኑ ሰዎች፣ ሶስተኛ ግፍአ ሰማዕታትን አስበው የሚያዝኑ ሰዎች ናቸው። በሰማዕታት ላይ የሚደርሰውን መከራ በሰማዕታት ላይ የሚደርሰውን ግፍ አስበው የሚያዝኑ ሰዎች መጽናናትን ያገኛሉ። መጽናናትን ያገኛሉ። እንዘንላቸው። እንደው የምናደርገው ነገር ባይኖረን እጃችን ላይ አንዳች ባይኖረን በእግዚአብሔር ፊት ቆመን ስለተገፉ ሰዎች እንጸልይ። እግዚአብሔር በቸርነቱ እንዲጎበኛቸው። እነዚህ ሰዎች የተገፉት እኮ በእኔና በእናንተ ኃጢአት ነው። እኔና እናንተ እኮ ንጽህና ቢኖርን ቅድስና ቢኖርን እግዚአብሔር አምላክ ስለኛ ቅድስና ብሎ ይህችን ሀገር ይምራታል። ታውቃላችሁ አይደል? ሰዶምና ገሞራ እኮ የጠፉት በውስጣቸው 10 ቅዱሳን ስለጠፉ ነው። 10 ቅዱስ ቢኖራቸው ይማሩ ነበር። እስከ ዛሬ ያልጠፋ ነው በየፍርክታው በየዋሻው በየገደሉ ስለወደቁ ስለ ቅዱሳን አባቶቻችንና እናቶቻችን ተጋድሎ ነው። በዚያ አያያዛችን እነሱን የምንተካ አይደለም። በእኛ ኃጢአት እንደወደቁ በእኛ ኃጢአት እንደቆሰሉ ካመንን ህዝብ ክፉ ሲሆን ክፉ መሪ ይነሳል። ህዝብ ክፉ ሲሆን ክፉ አባት ክፉ ካህን ይነሳል። እኛ በጎ ብንሆን በጎ መሪ እንደሚነሳ አምነን ጌታ ሆይ የተሰዉት ስለኔ ኃጢአት ነው፣ ስለኔ በደል በኔ በደል ምክንያት ነው ይቅር በለኝ ማለት ካልቻለን፣ ራሳችንን በንስሐ በእግዚአብሔር ፊት በካህኑ ፊት ማዋረድ ካልቻለን አሁንም የክርስትና ትርጉሙ አልገባንም ማለት ነው። እግዚአብሔር ለሁላችንም ልቦና ይስጠን፣ በቸርነቱ ይመልሰን፣ በእውነት ፊቱን ያብራልን። ኃጢአታችን በደላችን ከዚህም በላይ እንድንቀበል የሚያደርግ ነው። አይገባንም ማለት የምንችልበት ዘመን ላይ አይደለም ያለን። ችግሩ እኛ እዚህ ክፉ ሆነን ስለምንሰራው ኃጢአት ዋጋ የሚከፍሉት ታች ያሉት ንጹሃኑ ክርስቲያኖች ናቸው። እግዚአብሔር አምላክ ቸርነቱን ምሕረቱን አያርቅብን። ስለነበረን ጊዜ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።